ዋንግ። የኢኮኖሚ ታሪክ ትልቁ ቀልድ። እንኳን በደህና መጣችሁ። ታሪኩ የገንዘብ ጀግና መስሎ ወደ መድረክ ይወጣና ከዚያም ራሱን በመንቆሮ አፈር የደፋ ታላቅ ሰው ነው። በ48 ሰዓት ውስጥ 20 ቢሊዮን ዶላር ሲበተን ባይኑ ያያል። የዓለማችን ፈጣኑ የሀብት መጥፋት ከዚህ በፊት ታይቶ አይታወቅም። ስሙ ቢል ዋንግ ነው። ከደቡብ ኮሪያ የመጣ ፈጣሪን የሚፈራ ሃይማኖተኛ ነጋዴ። ከዓለም ትልቁ የሄጅ ፈንድ ባለቤት ከሆነው ጁሊያን ሮበርትስ እግር ስር ስልጠናውን ወሰደ። አስቡት፣ ከታላቁ አሰልጣኝ ተመርቆ ወጣ። ትልቁ ችግር ግን ዋንግ ፋይናንስን እጅግ ቅዱስ ሕግ ረሳው። አዎ፣ ቢል ዋንግ በፋይናንስ ዓለም ውስጥ አፈታሪክ ለመሆን ተቃርቦ ነበር። በመጀመሪያ ስራዎቹ አበራ። በችሎታውና በእምነቱ ምክንያት ባንኮች ሁሉ እጅ ሰጡ። እሱማ አያጠፋም፣ የኔን $100 ከ$1000 ጋር እኩል አድርጎ ነው የሚቆጥረው አሉ። እኛ የታላቁ ቢል ወደ ቁጥር 1 የጥፋት መርህ ገባ። እርሱም በእኔ ገንዘብ አይደለም የሚለው መርህ አብዛኛውን ሰው የራሱን $100 ይገበያያል። ቢል ዋንግ ግን ባንኮቹን ተጠቅሞ $100 ኖሮት $1000 መስሎ እንዲንቀሳቀስ አደረጋቸው። ይህ በፋይናንስ ቋንቋ ሊቨሬጅ ይባላል። እኛ ግን ሞኝነት በጥርስ መጥረጊያ ላይ የተገነባ ሰማይ ጠቀስ ህንጻ እንለዋለን። እና በጣም የሚያስቀው ነገር ጎልድማን ሳክስ፣ ሞርጋን ስታንሊ፣ ክሬዲት ስዊስ፣ ኖሙራ ሁሉም አይነ ስውር ሆኑ። አንዳቸውም ለሌላው ሳይናገሩ እያንዳንዳቸው ለቢል ዋንግ በሩን ከፈቱለት። የእምነት ሰው ነው እያሉ፣ በጣም ጥሩ ኢንቨስተር ነው እያሉ፣ እናም ደግሞ የኛ ሊቅ እያሉ ከ10 ቢሊዮን ዶላር የራሱን ገንዘብ ተነስቶ ወደ $100 ቢሊዮን በላይ አክሲዮኖች መቆጣጠር ቻለ። ይህ በቃ የባንኮች ሞኝነትና የዋንግ ጀግንነት ውጤት ነው። እናው ህንጻው አሁን ቆሟል። ነገር ግን በአንድ ትንሽ ንፋስ ሊነዳ የሚችል እጅግ አደገኛ ሚዛን ላይ ነው። የጥፋቱ ቀን ሲጀምር ደግሞ ሁሉም ነገር ምን ያህል በአንድ ቦታ ላይ እንደነበር እንመለከታለን። የኛ ታላቁ ኢንቨስተር ቢል ዋንግ በ2013 ዓ.ም የራሱን ገንዘብ ብቻ የሚያስተዳድርበት አርኬጎስ ካፒታል ማኔጅመንት የተባለ የቤተሰብ ቢሮ ሲመሰርት ከዚህ ቀድሞ የሰራውን የውስጥ አዋቂ ንግድ ወይንም ኢንሳይደር ትሬዲንግ ወንጀል ማንም የረሳው አልመሰለውም። ግን አልረሳውም ማለት ነው። ለምን? ምክንያቱም የቤተሰብ ቢሮ ከሌሎች ግዙፍ ፈንዶች በተለየ መልኩ በመንግስት አይመረመርም። የአክሲዮን መጠኑን ለህዝብ የመግለጽ ግዴታ የለበትም። አይነ ስውር ሆነው መገበያየት ማለት ይሄ ነው። ታዲያ ቢል ዋንግ ይህንን የደንብ አለመኖር የተባለውን የመንግስት ስጦታ እንዴት ተጠቀመበት? መልሱ ቀላል ነው። ቶታል ሪተርን ስዋፕስ በሚባሉ ሚስጥራዊ ውሎች የእጅግ ዘመናዊ የፋይናንስ ጦር መሳሪያ ምን ማለት ነው? በቀላሉ እንደዚህ አስቡት። እርሱ አክሲዮን ሳይገዙ የባለቤትነት መብት ሳይኖሮት አክሲዮኑ ሲያተርፍ የሚያገኙትን ትርፍ ሁሉ የሚያገኙበት የቁማር ውል ነው። ይህ ማለት ዋንግ አክሲዮኑ የያዘው ባንክ እንደመሆኑ አክሲዮኑ ለህዝብ ይፋ ማድረግ አያስፈልገውም። ባንኮቹ በበኩላቸው ዋና ደላሎች ተብለው የዋንግን ውርርድ በገንዘባቸው ይደግፋሉ። ዋንግ ደግሞ በጣም ትንሽ የሆነ መያዣ ወይም ኮላተራል አስቀምጦ በገንዘቡ ላይ 10 እጥፍ ገደማ የሚሆን ስልጣን ያገኛል። በአጭሩ $10 ቢሊዮን ነበረው። ነገር ግን $100 ቢሊዮን በላይ የሚሆን አክሲዮን መቆጣጠር ድፍረት ነበረው። ይህ ነው የአርኬጎስ ብልሃት፣ በፋይናንስ ዓለም ውስጥ ጀግና ለመሆን የተቃረበው ሰው። ባንኮች ደግሞ ለዚህኛ የሃይማኖት ሰው እርስ በርስ ሳይነጋገሩ ገንዘቡን አስጎደጎዱለት። ክሬዲት ስዊስ ምን ያህል እንደሰጠው ሞርጋን ስታንሊ አያውቅም። ኖሙራ ደግሞ ጎልድማን ሳክስ ምን ያህል የዋንግ ሌቨሬጅ እንደደገፈ አያውቅም። ሁሉም በየፊናቸው በቢል ዋንግ እምነት ተሞልተው ይህንን $100 ቢሊዮን የሚሆን የእምነት ቤት በሚስጥር ገነቡት። አሁን ደግሞ የዋንግ የትልቁ ሞኝነት ውሳኔ ነይ። በእንደዚህ አይነት እጅግ ከፍተኛ ብድር መበተን ነበረበት? አይደለም፣ አልነበረበትም። የኛ ጀግና ደግሞ የተበደረውን ገንዘብ ሁሉ በተግባር በ5 አክሲዮኖች ላይ ብቻ ደረበው። ቪያኮም ሲቢሲ ዋናው ነው።
ከዛ ዲስከቨሪና የቻይናውያን ግዙፉ ባይዱና ቴንሴንት ሙዚክ። ይህ ማለት አንዱ አክሲዮን በትንሹ ቢንገዳገድ መላው ከ100 ቢሊዮን ዶላር የሚመዝነው ቤተ መንግስት ወዲያውኑ ይንኮታኮታል ማለት ነው። እንዴት ሁሉ ሞኝነት በአንድ ቦታ ላይ ሊሰበሰብ ቻለ? ይህንን መልስ በሚቀጥለው ገጽ ላይ ስንመለከት የጥፋቱ ቀን እንዴት እንደጀመረ አሳያችኋለሁ። ለምን መሰላችሁ? ዋንግ የሚወደው አክሲዮን የሆነው ቪያኮም ሲቢሲ በድንገት አንገት ደፋ። እስቲ ልብ በሉ፣ የኛ ታላቁ ቢል ዋንግ 100 ቢሊዮን ዶላር የሚመዝን ቤተ መንግስቱን በጥቂት አክሲዮኖች ላይ ደርቦ ቆሟል። ይህ ሁሉ የተገነባው ደግሞ በባንኮች ከተሰበሰበ 10 እጥፍ ብድር ነው። እንዲህ አይነቱ የፋይናንስ ጀግንነት ምን ያህል ጊዜ ይቆያል ትላላችሁ? የፋይናንስ ህግ ደግሞ ለሞኝ ሰማይ አይርቅም የሚል ነው። የጥፋቱ ቀን ሲመጣ የችግሩ ምንጭ የመጣው ከየት ይመስላችኋል? ከተቀማጭ የቻይና አክሲዮን አይደለም። የመጣው ከሚወደው አክሲዮን ቪያኮም ሲቢሲ ነው። ይህ የሚዲያ ድርጅት በድንገት 1.93 ቢሊዮን ዶላር የሚሆን አዲስ አክሲዮን ለመሸጥ መወሰኑን አሳወቀ። የአክሲዮን ዋጋ በትንሹን ቀንሰውና ገንዘቡን እናሰባስብ አሉ። ምን አይነት ብልህ ውሳኔ ነው! እርግጥ ነው ባለሀብቶች ይህን ሲሰሙ ደስ አላላቸው። አዲስ አክሲዮን ወደ ገበያ ሲገባ የቀድሞ አክሲዮን ዋጋ እንዲቀንስ ያደርጋል። እናም በዚህ ዕለት ቪያኮም ሲቢሲ በ10% ገደማ ወደቀ። 10% ለአብዛኞቹ ሰዎች ይህ ትንሽ ጉዳይ ነው። ለቢል ዋንግ ግን ይህ ውድቀት ከ100 ቢሊዮን ዶላር ከፍታ ላይ ሆኖ በአንድ ጥርስ መጥረጊያ ተወግቶ እንደመውደቅ ነው። ዋጋው በ100 ቢሊዮን ዶላር ላይ ሲወድቅ የአርኬጎስ የራሱ ገንዘብ ወይም ኢኩዊቲ በፍጥነት መሟሟቅ ይጀምራል። አሁን ደግሞ ወደ ትልቁ ያስቂኝ ትዕይንት እንምጣ። ማርጂን ኮል። ባንኮች በመረባረብ ወደ ቢል ዋንግ ደወሉ። አክሲዮን እያሽቆለቆለ ነው፣ አንተ ግን በእኛ ገንዘብ ነው የምትገበያየው። አሁን ወደ ቢሊዮኖች የሚቆጠር ገንዘብ ጨምርልን፣ አለዚያ እኛ አክሲዮኖችን ሸጠን ራሳችን እናድናለን አሉት። ይህ ደግሞ የፋይናንስ ሊቅ የረሳው ትንሹ ዝርዝር ነበረ። እርሱም ገንዘቡ የኔ አይደለም የሚለው እውነት። ቢል ዋንግ ደግሞ አክሲዮኖችን ለመሸጥ በፍጹም አልፈለገም ነበር። ለምን? ምክንያቱም መሸጥ ማለት ውድቀቱን በይፋ አምኗል ማለት ነው። ገንዘቡን ለመጨመር ደግሞ አቅም አልነበረውም። አሁን ቤቱ ተቆልፎበታል። ምን አይነት አስደናቂ የንግድ ስልት ነው! በሚቀጥለው ሰዓት እጅግ አስቂኝ ነበር። ባንኮች በተለይ ክሬዲት ሱዚና ኖሙራ በፍርሃት መርበትበት ጀመሩ። ቢል ገንዘብ የለውም፣ የምንሞተው እኮ እኛ ነን አሉ። ጎልድማን ሳክስ እና ሞርጋን ስታንሊ ደግሞ በሌላኛው ጎን ቆመው ይህ የሰከረ ውሻ ነው፣ ሁሉን ነገር ዛሬውኑ እንሽጠው አሉ። የባንኮቹ ስግብግብነትና እርስ በርስ አለመግባባት ለዋንግ የፍጻሜ ውድቀት ትልቅ የመጨረሻ ግፊት ሰጡ። እናም የሆነው ቢል ዋንግ ሳይከፍል ቀረ። አሁን ደግሞ ባንኮች እንዴት የሱን ውድቀት ወደ ገበያ ጥፋት እንደለወጡት በሚቀጥለው እነግራችኋለሁ። ይህ እኮ 20 ቢሊዮን ዶላር ሲጠፋ በቴሌቪዥን በቀጥታ እንደመመልከት ነው። ቢል ዋንግ ገንዘብ የለኝም ብሎ ሲመለስ ሰዓቱ እንደቆመ ቁጠሩት። ባንኮቹ በድንጋጤ እርስ በርስ መተያየት ጀመሩ። እሱ መክፈል ካልቻለ ያ የ100 ቢሊዮን ዶላር ውርርድ ኪሳራ ሁሉ በእኛ ራስ ላይ ነው የሚወርደው አሉ። አሁን ግን የባንኮቹ ብልህነት ትክክለኛ መልስ መታየት ይጀምራል። አንዳንዶች አጭበርባሪዎች፣ ሌሎች ደግሞ ሞኞች ነበሩ። በዚህ የፍርሃትና የድንጋጤ ድባብ ውስጥ የፋይናንስ ዓለም ብልጥ ተማሪ የሆነው ጎልድማን ሳክስ የተባለው ባንክ መጀመሪያ ከውድቀቱ ለማምለጥ ወሰነ። ዋንግ ገንዘብ እንደሌለው ሲሰሙ ምንም ሳይዘገዩ የዋንግን አክሲዮኖች በሙሉ ገበያ ላይ መወርወር ጀመሩ። ማርጂን ኮሉ አላሟላም። ጥሩ፣ ሁሉን ነገር እንሽጥና የራሳችንን ቆዳ እናድን አሉ። ይህ በፋይናንስ ስነ ምግባር ዘንድ ጨዋነት የጎደለው ቢሆንም ባንኩን ግን አዳነው። ጎልድማን ሳክስ አክሲዮኖቹን መሸጥ ሲጀምር በተለይ ቪያኮም ሲቢሲና ዲስከቨሪን የነዚህ አክሲዮኖች ዋጋ በአስደንጋጭ ሁኔታ መውደቅ ጀመረ። አስቡት፣ አንድ ባንክ በድንገት ቢሊዮን የሚቆጠር የአክሲዮን መጠን ወደ ገበያ ሲወረውር ሌሎች ባለሀብቶች ምንድነው የተፈጠረ ያለው ብለው በፍርሃት ሸጠው ያመልጣሉ። ይህ ደግሞ ለቀጣዩ ጥፋት በር ከፈተ። ሌሎች ባንኮች በተለይ ክሬዲት ሱዚና ኖሙራ ደግሞ የቡድን ስምምነት እንፍጠር በሚል በሞኝነት መደራደር ላይ ተጠምደው ነበር። ሁሉም ነገር በአንድ ጊዜ እንሽጥ፣ ገበያው ይረጋጋ አሉ። ይህ በየዋህነት ነበረ። ጎልድማን ሳክስ በፍጥነት ሲያመልጥ፣ እነዚህ ሁለት ባንኮች ደግሞ በዝግታ ተወያዩ። በዚህ ድርድር ምክንያት ዋንግን ለመሸጥ የወሰኑት አርብ መጋቢት 26 ቀን ጠዋት ላይ ነበር። በአርብ ጠዋት አጠቃላይ የባንኮች ቁጥር ክሬዲት ሱዚ፣ ሞርጋን ስታንሊ፣ ኖሙራ በአንድ ጊዜ 30 ቢሊዮን ዶላር የሚገመት የዋንግን አክሲዮኖች ወደ ገበያ ላይ ወረወሩ። ይህ ደግሞ እውነተኛውን የሞት ሽክርክሪት ማለት ነው። አንድ ባንክ ይሸጣል፣ ዋጋው ይወድቃል። ውድቀቱን ያየ ሌላ ባንክ ይሸጣል፣ ዋጋው ደግሞ ይሰባበራል።
ቪያኮም ሲቢሲ በ2 ቀናት ውስጥ ከ50% በላይ ዋጋውን ሲመነምን የአርኬጎስ ንብረቶች በሙሉ በአየር ላይ እንደተነኑ በቅጽበት ጠፉ። እናም እውነተኛው ቀልድ ሄደው ይህ ሁሉ የ$100 ቢሊዮን ግዙፍ ውርርድ በጥቂት ሰዓታት ውስጥ ከቢል ዋንግ እጅ ወጥቶ በዜሮ ተመዝግቦ ተዘጋ። ቢል ዋንግ በግሉ ከ$20 ቢሊዮን ንብረቱን እንደ ትልቅ የገበያ አስተማሪ መስዋዕትነት አድርጎ ከፈለ። ባንኮቹ በበኩላቸው ክሬዲት ስዊዝ ብቻውን $5.5 ቢሊዮን ሲያጣ ኖሙራ ደግሞ ከ$2 ቢሊዮን በላይ አጥቷል። የባንኮች ስግብግነት ዋጋቸው ምን አይነት አሳዛኝ ፍጻሜ! የእውነት እልቂቱ ተጠናቀቀ። የቢል ዋንግ የአርኬጎስ የተባለው የቤተሰብ ቢሮ በ48 ሰዓት ውስጥ በአንድ ወቅት የነበረው $20 ቢሊዮን ንብረት ተኖ ጠፋ። ታሪኩን በአንድ አረፍተ ነገር ላጠቃልላችሁ። ቢል ዋንግ እጅግ በጣም ብዙ ገንዘብ ተበደረ። ያን ሁሉ በአንድ አክሲዮን ላይ ደረበ። አክሲዮኑ በትንሹ ወደቀ። ባንኮቹ በፍርሃት አክሲዮናቸውን ሸጡ። ከ$20 ቢሊዮን ወደ አመድ ተለወጠ። ይህ ነው የፋይናንስ ታሪክ የቀየረው እጅግ ትልቅ የግል የሞኝነት ታሪክ። በቃ ቢል ዋንግ ታሪክ በዚህ እንቋጫለን። ሁላችንም ከሱ ትልቅ ትምህርት ወስደናል። ትምህርቱም ገንዘብ ሳይሆን የሌላ ሰው ገንዘብ ሲሆን አደጋው ሲመጣ መከራከሪያ የለንም።